አይደለም ለሱመያ አይደለም ሱመያማ ወልዳለታለች እኔ ብሎ ቢታረቁ ደስ ይለኛል ግን እዚህ ጋር ሰይድ ያደረገ ያለው ነገር ምንድነው እናንተስ ያአታውቁ ይገባችሁ አይደለም እኛ ምንም እናውቀው ነገር የለም እኛ የምናውቀው ይሄ እናንተ እንትን ከምትሉ እሷን ከምትወቅሱ እሱ ለምን አትቆጡ ማን የወቀሳት እኛ ወቅሰናል እንደኛ እኛ የወቀስን አይደለም እሱ ሄዳለሁ ብለሽ ምትያት ታዲያ በሰው ሀገር ጥያት ልትንከራተት ልጆቿን ጥላ ዛሬ እኮ ኢትዮጵያ ራሱ እንድትገባ ያደረኳት እኔ ነኝ ስለዚህ እናንተ ግን ምንድነው አስተዋጽኦአችሁ ሌላው ይቀርና አንቺ ከሰይድ ጋር ጥሩ መቀራረብ አለሽ የባሰው ቀራረባለሽ እሷም ደግሞ ጭራሽ እንደውም ጠረጠረችሽ አይደል እንዴ የሆነ አመለካከት አላት ስለዚህ ለምን አንቺ ከቀረ ይሄን ያህል እናንተ ከተቀራረባችሁ ለምን እሱ ጥፋት እንዳያጠፋ ለምን አትመክሩ ታውቂያለሽ ቪዲዮ ራሱ አለ እኔ ማየው ምንድነው ከሰይድ ጋር ከሰይድ እንደተናገረው እንደሆነ እሱ ጋር እንደምት እኔ 24 ሰዓት ከሷ መኪና አልሰጠሽም አልሰጠውትም ምንም ነገር ለሱ አስተዋጽኦ አላረግሽም እኔ ከሱ ጋር አልተገናኘውም አሁን ገና እንደውም እኔ አሁን የመጣሁት ከትላንት ወዲያ ነው የገባሁት አሁን የመጣሁት እኔ ጣራ ነው ያለበትን ነገር ይሄን ዲኤንኤኑን አሰርቼ ለመመለስ ነው ከሱ ጋር ግን ምንም አይነት ግንኙነት የለንም እኔና እሱ እኮ በጣም በጸብ የምንፈላለግ ሰዎች ነን ይሄን አታቂም አንቺ እኔ እንጃ እኔ ያን ነበር እስካሁን ድረስ ማስብ የነበረው ሰላም እንዴት ናችሁ ደህና ናችሁ ወይ ይሄው ዛሬ እንደምታዩት ሰላምን ከስንት ጊዜ በኋላ አግኝቻታለሁ ዛሬ አንዳንድ ጥያቄዎች ልጠይቃት ደውዬላት ተቀጣጥረናል ማለት ነው በዚህ አጋጣሚ ደግሞ ውዷ እናቴን ይዣት መጥቻለሁ ባለፈው ከአባቴ ጋር መጥቻ አይታችሁታል ተተዋውቃችኋል ከአባቴ ጋር ዛሬ ደግሞ እናቴን ይዤ መጥቻለሁ ማለት ነው እሷም አንዳንድ ነገር ታስተዋውቂንና ራስሽን ከዛ ደግሞ ወደ ጉዳያችን እንሄዳለን ማለት ነው እሺ ማም አንገር ሳራ ሰፋ ባላለሁ እነሱን ለማስታረቅ ነው እኔ እንዲታረቁልኝ ነው የምፈልገው ተስማምተው እንዲኖሩ ከልጆቻቸው ጋር አብረው እንዲኖሩ ፈልጋለሁ እኛም ይሄን ለማድረግ ነበር የሞከርነው ግን ደግሞ አሁን እኛ ከቤተሰቦቼ ጋር ሆነን ሞክረናል ያልሆነ ነገር ነው የገጠመን እንደምታውቁት እንግዲህ ድጋሚ ታሪኩን አልነግራችሁም ለእናንተ እና ዛሬ ከሰላም ጋር የመጣንበት ምክንያት ሰላም ታውቂያለሽ ማማ ብዙ ጊዜ ታገኛታለሽ ምናምንና ያለው ነገር አንቺ ታውቂያለሽና እኔም ጥያቄ ጠይቃታለሁ ብላኝ ነው የተገናኘ ነው ከሰላም ጋር ማለት ነው እና ወደ ጥያቄሽ መግባት ትችያለሽ ሰላም ለምን አታስታርቂያቸው ልጆቹን ለማስታረቅ ብዙ ሙከራ አድርጌያለሁ ማለት ባለፈው አደል ላይ ያለች ብቻዋን በሆነችበት ሰዓት ላይ ማንም ሰው ሳይኖራት ልጆቿን ይዛት ሳቃይ እንደገና በባህር ለመሄድ ስታስብ እኔ አጠገቧ ሆኜ ወደ ሀገር እንድትገባ አደረኩኝ አሁን ደግሞ ወደ ሀገር ከገባች በኋላ ደግሞ እንደገና ደግሞ ሌላ ታሪክ ደግሞ መጣ ምንድነው እሱ ወንድ ልጅ ወልዷል የሚባል ታሪክ ስለዚህ አሁን እኔ አይመለከተኝም ቢታረቁ ደስ ይለኛል ጥረትም አድርጌያለሁ የሷ ፍላጎት ነው እሷ አሁን ላይ ደግሞ ሁሉ ነገር እሺ ካለች በኋላ ልጅ አለው የሚባለው ነገር ደግሞ ሲሰማ አሁን ደግሞ ንዴት ላይ ነው ያለችው እኔም ደግሞ እሱን ለማጣራት ደግሞ መጣሁ እኔ ቢታረቁ ደስ ይለኛል ምንም የሚከፋይ ነገር የለም ያለው ልጅ እዚህ ሀገር ወልተና እርግጠኛ ነሽ እኔ እርግጠኛ አይደለሁም እኔ እሱን ለማረጋገጥ ነው አሁን ዲኤንኤን አለ ልጁ አሉ ሲዲኤንኤን ለማሰራት ነው ወደዚህ ሀገር ተመልሻው የመጣሁት ቢታረቁ እኔ ደስ ይለኛል ግን አሁንም ሌላ ታሪክ ነው እየተፈጠረ ያለው ለዛ ነው ይሄ እኮ ገብቶናል ግን ደግሞ አንቺ ከሷ ጋር ቅርብ ነው ያለሽ እኛን እንደምታውቂው ስለምታውቅ እኛ እሷ በምትለው ሐሳብ እንደማንደግፋት ስለምታውቅ ደግሞ እንደምታውቂው ፋዘርንም ማዘርን በጣም ነው የምትፈራቸው የምታከብራቸው እውነት ለመናገር ያሏትን ነገር ከማድረግ ወደ ኋላ አትልም እና ይሄ ስላለ እኔን ራሱ በቃ ዘግታኛለች አታወራኝም እና በርግጥ ራሱ አይ አንቺ ፈልገሽ ነው ምናምን ብላም ሌላ እንትን አመጣለች በርግጥ ያ ነገር እንግዲህ ማማ ራሱ በጣም ተናዳበታለች በጣም እሱንም አናግራታለሁ ምናምን ስትል ነበር አይ ቆይ እስቲ ጋቢ በል ተናዳ ነው ይገባኛል ያለው ነገር ስለሚገባኝ ችግር የለውም ትረጋጋና ያለችበት ችግር ከኛ ችግር በላይ እሷ ያለችበት ችግር ይብሳል ብለን ነው ምን ጠብቅ ያለ ነው ማለት ነው እና አሁን ሰላም አንቺ ማለት ይገባኛል ልትረጃት ነው የምትፈልጊው ግን ለምንድነው በቃ ተታረቂ ብለሽ ያዝ ማታረጋት ባይሆን ማለት ነው ከሀገር ወደ ሀገር ስትሄድ ወደዛ ስትል ለምንድነው አንቺ አስቀምጥሽ ለምንድነው ማትመክሪያት አይ እስኪ አንድ ቻንስ ስጪውና ስሚው ያለውን እንትን በዩ ምንም ሊያረጋት አይችልም ህግ ያለበት አገር ላይ ነው የምንኖር ያለ ነው እና ለምንድነው ይሃን ማትሰጫት ማለት እንዴት ልበልሽ ቻንሱን ወይም
ያህን ነገር እንድታደርግ ለምንድነው ማትገፋፊያት? ለምን መልካም ነገር ነው መታረቅ። እውነት ነው። አንዴ ዱባይ ትያታለሽ፣ አንዴ ኢትዮጵያ ውስጥ ትሻለው ትያታለሽ። ለምን እንደዚህ ይሆናል? እነሱን ማስታረቅና ማስማማት እየቻልሽ አንዴ ዱባይ ወስድሻለሁኝ አንዴ ኢትዮጵያ ወስድሻለሁ እያልሽ ልጅቷን ለምን ታንከራትቻቻለሽ አንቺ? እናንተ ስትርቋት ወይም ሁሉም ሰው ሲርቃት ከጎኗ ብቻዋን ስትሆን ልጅ ይዛ ብቻዋን በሰው ሀገር ስትሰቃይ እኔ ዝም ብዬ ማየት አለብኝ? እንደዛ ነበር የምትሉት እናንተ? እንደገና ደግሞ ሲቀጥል አማራጭ የላትም በባህር ከሄዳ ደግሞ ራሷም ልጆቿንም ከምታጣ በላይ የተሻለ ሀገር ብትሄድ ይሻላል። አማራጭ ከሌላት መታረቅ ማትፈልግ ከሆነ ያንን ነገር እንድታረቅ መክሪያታለሁ። አዎ ለማስታረቅ ያልሞከርኩት ነገር የለም። ለማስታረቅ ብዙ ነገር ጥሪ ያለው ግን ሲርቃት ደግሞ እውነትሽን ነው። እኛ ደግሞ ረቅናት ምሽ እሷን የራቀችን እኛ አይደለንም የራቅናት ነበረች ነው ያሳገኛት እና ለምን ራቀቻችሁ? እሷ ብቻዋን ማንንም ሰው ማግኘት አልፈለገችም። ለመታረቅ ስለማትፈልግ አንቺ ስለዚህ ይሄን ነገር ጥረት አላረግም አንቺ እሱ ምን ያረግልሻል? እሱ ላንቺ አይጠቅምሽም እያልሽ ይዘሻት ምኑ ያምራል ምናምን ሰምቻለሁ። ምኑ ነው እሱ ምኑ ፈልገሽ ነው? አንድ ደግሞ የሆነችው ወደደችው አለች አይደል? እሷ ስትወደው ምኑን ወዳ ነው ምኑ አምሯት ነው እሱ ልትወደው የቻለችው እንደዚህ በፍቅር ያበለች ለሷ ብለሽ ነው ለዛች ነው እንጂ ለሷ አይደለም ለሱመያ አይደለም። ሱመያማ ወልዳለታለች እኮ እኔ አብሮ ቢታረቁ ደስ ይለኛል። ግን እዚህ ጋር ሰይድ ያደረገ ያለው ነገር ምንድነው? እናንተስ ያአታውቁ ይገባችሁ አይደለም? እኛ ምንም የምናውቀው ነገር የለም። እኛ የምናውቀው ይሄ እናንተ እንትን ከምትሉ እሷን ከምትወቅሱ እሱ ለምን አትቆጡ? ማንን የወቀሳት? እኛ ወቅሰናል እንደኛ እኛ የወቀስን አይደለም። እሱ ሄዳለሁ ብለሽ የምትያት ታዲያ በሰው ሀገር ጥያት ልትንከራተት ልጆቿን ጥለን ዛሬ እኮ ኢትዮጵያ ራሱ እንድትገባ ያደረኳት እኔ ነኝ። ስለዚህ እናንተ ግን ምንድነው አስተዋጽኦአችሁ? ሌላው ይቀርና አንቺ ከሰይድ ጋር ጥሩ መቀራረብ አለሽ ቀራረባለሽ። እሷም ደግሞ ጭራሽ እንደውም ጠረጠረችሽ አይደል እንዴ? የሆነ አመለካከት አላት። ስለዚህ ለምን አንቺ ከቀረ ይሄን ያህል እናንተ ከተቀራረባችሁ ለምን እሱ ጥፋት እንዳያጠፋ ለምን አትመክሪው? ታውቂያለሽ ቪዲዮ ራሱ አለ። እሱን ስንመክረው አስቀምጠን ስንመክረው ቀርጸነዋል። ይሄኛው ወሬ ይመጣል ስላሰብን ማለት ነው ቀርጸን አስቀምጠነዋል። ግን ይሄ ከናንተ ይምጣ ብለን ነው እስኪ እንጂ ሁሌ ስናገኘው እየተቆጣን ነው። ሙሽ እየመከርን መምከር አይደለም እየተቆጣን ያረከው ጥፋት ነው። ያረከው ጥፋት ያኔ በትንሽ የሚመዘን ጥፋት አይደለም። ግን ደግሞ እሷን ማየውኛ ልጆቹ ነው በቃ እኛ ሐሳባችን ሁሉ ነገር ያለው የተወለዱት እነዛ ጨቅላ ህጻናቶቹ ላይ ነው ያለው ሐሳባችን። ትክክል ነው። በባልና ሚስት የሚያጋጥም ብዙ ችግሮች ሊኖሩ ይችላሉ። ግን ደግሞ ለልጅሽ ደግሞ መስዋዕትነት መክፈል አለብሽ ግዴታ ነው አይደል እንዴ? ለዛ ይሄንን ነው እኛ እናስተካክል ምን ነው እኛ ደግሞ አንቺን ስናይሽ የገባን ምንድነው እንዳይታረቁ የምትፈልጊው በቃ እንዳይታረቁ ወይ መኪናም እየሰጠሽው ፍላጎትሽ እንደዛ ነበር። አንቺ ማን አሳወቀሽ? እኔ መኪና ልስጣው መኪና ተናግሯል። እሱ ራሱ ተናግሯል። መኪና ይዞ ያንቺ መኪና ሰጠሽው አንቺ ትሰጪዋለሽ ነገር ምናምን እንዴት ነው አንቺ ከሱ ጋር እየሰጠሽው እያናገርሽ ከሆነ ለምንድን ነው እንዲታረቁ ማትፈልጊው? እኔ አናገርኩትም አልሰጠውትም። ምን አሳወቀሽ? ነው ያልሰጠውትም። እርግጠኛ ነሽ? እርግጠኛ ነኝ። እንመንሽ ሰላም እንዴ ለምን እኔ እኮ በጣም ሱመያን በደንብ አድርጌ ለምኛታለሁ እንዲታረቁ በደንብ። ይሄ ነገር ማደርጋው አሁን እኔ ምን አስበሽ ነው የምልሽ ትይኛለሽ? ምን አሳውቀኝ እኔ ግራ ገባኝ። እንዳይሰቃዩ ከማለት በስተቀር እንዳይሰቃዩ ከማድረግ በስተቀር ምንም ነገር ያደረኩት ነገር የለም። በቃ ይሄን ነገር ግን እንዲታረቁ ሞክሬያለሁ። ግን አሁን ደግሞ ድጋሚ ሁሉን ነገር ጨርሼ ሀገር አስገባዋት፣ አዲስ አበባ ገባች። እዛ ከገባች ደግሞ በኋላ ጠፍተሻል። ግን እሱ ምንድነው ማድረግ ያለበት? ድጋሚ ደግሞ እዚህ ይሁን ጥያቄ አለኝ። ቆይ እህቴ እዚህ ጋር ማለት ነው እኔ ያየሁትን ነው የምነግርሽ። በርግጥ ለወር ምናምን አቁሜ ነበር ዩቲዩብ ምናምን ትቼው ነበረ ከትምህርትም ጫና ስላለኝ ማለት ነው። በዛ ጊዜ ውስጥ እኔ ያየሁት ነገር ምን እንደሆነ ብነግርሽ ማለት እሷን ኢትዮጵያ አስገባሻት በጣም ደስተኛ ነን። ይሄን በማድረግሽ ዛሬ ነገም ሁሌም ነው የምናመሰግንሽ። ለምን ቤተሰቦቿን ጋር ማገናኘትሽ በተለይ ቤተሰቦቿ በተለይ ማገናኘትሽ በጣም ትልቅ ምስጋና ይገባሻል። በጣም ትልቅ መጀመሪያ ለፈጣሪ ቀጥሎ ላንቺ ማለት ነው። ከዛ ምንድነው ያህን ነገር ካደረግሽ በኋላ አንቺ የለሽም አጠገቧ። እኔ ማየው ምንድነው ከሰኢድ ጋር ሰኢድ እንደተናገረው እንደሆነ እሱ ጋር እኔ 24 ሰዓት ከሷ መኪና ሰጠሽው አልሰጠውትም። ምንም ነገር ለሱ አስተዋጽኦ አላረግሽም። እኔ ከሱ ጋር አልተገናኘውም። አሁን የመጣሁት
ከትላንት ወዲያ ነው የገባሁት። አሁን የመጣሁት እኔ ላጣራ ነው ያለበትን ነገር ይሄን አሰርቼ ለመመለስ ነው። ከሷ ጋር ግን ሁሌ ማብሪያት ነው። ድንገት አልታይም ከበስተጀርባ የራሴ አንዳንድ የማከናውናቸው ጉዳዮች ስላሉ አልወጣሁም ሚዲያ ላይ። ለዛ ነው ለተወሰነ ጊዜ እንጂ እኔና እሷ ሁሌም እንገናኛለን፣ አብረንም ነው ያለነው። ከሱ ጋር ግን ምንም አይነት ግንኙነት የለንም። እኔና እሱ እኮ በጣም በጸብ የምንፈላለግ ሰዎች ነን። ይሄን አታውቂም አንቺ? እኔ እንጃ እኔ ያን ነበር እስካሁን ድረስ ማስብ የነበረው። ከዛ መኪናም እንትን ላይ ያኔ እንትን ያላችሁ መሰለኝ። ለዛ ሳስብ አልኩኝ እንዴ ታዲያ እቺ ልጅ ከሷ ጋር ሳትሆን እሱን ያገኘችው ከሆነ ለሷ ደግሞ አይ ጥሩ አይደለም እንደዚህ ነው ምናምን ነው የምትል ከሆነ እንዴት ነው ብለን እውነት ለመናገር ብዙ ጥርጣሬ ውስጥ ገብተን ነበር እኔም ቤተሰቦቼም። ለዛም ነው ደውዬ እንዳገኝሽ በጣም የፈለኩት በጣም የእንትን ያለው ማለት ነው። በዛውም ለዲኤንኤውም ያልሽኝ ምናምንም እሱንም አነጋግርሻለሁ ብለሽኛል አይደለ? እሱንም ልመልስልሽ ላነጋግርሽ ነው በዚህ አጋጣሚ የተገኘ ነው ማለት ነው። እና ማሚ አሁን ለምሳሌ አንቺ ለሷም ጥሩ የምታስቢ ከሆነ እኔ እንደነገርኩሽ ከሱ ጋር አልገናኝም፣ ከሱ ጋር በጸብ ነው የምንፈላለግ ያለ ነው። ስለዚህ አንቺ ለሷም የምታስቢ ከሆነ እውነት ትክክለኛ ሰው ነኝ የምትይ ከሆነ አንቺ ማሚም በስነ ስርዓት ምንድነው ማድረግ ያለብሽ የሱን ነገር የሚያደርገውን ስህተቶቹን እንዳያደርግ አሁን ደግሞ የቀረው የመጨረሻ ነገር ምንድነው? አሁን ደግሞ ዲኤንኤን ለማስተካከል ነው የመጣሁት። ካጠገቢ ሆነሽ እርጅኝ በቃ ሌላ ምንም ነገር አይደለም። ለኡነት ነገር እናጣራና ከዛም በኋላ እነሱ ወደ ማስታረቁ ደግሞ እንሄዳለን። በጣም ለሐቅ ነገር በትክክለኛ መንገድ መሄድ እንችላለን። በፊት ነው እንትን ቃል ምገባልሽ ማለት ነው። በትክክለኛ መንገድ ምትሄጂ ከሆነ ከጎንሽ ነኝ። አንቺም ሀዋ ማንም ሆነ ማንም በትክክለኛ መንገድ እንደዚህ ሳንጭበራበር ምን ሄድ ከሆነ ለማስታረቅ ከሆነ ለማጣላት ለማፋጃት እኔ የለውበትም። አይ ለማስታረቅ ነው ለማስታረቅ ከሆነ ስለዚህ ለማፋጀት ከሆነ ግን አሁን ለማስታረቅ አይደለም። ለማስታረቅ ከሆነ ዝም ብለሽ እኔ እንመኘኝና እሺ ከጎን ይሁን በቃ እኔም እናቴም ዲኤንኤኑ ነገርና እናጣራና ወደ ማስታረቁ ደግሞ እንሄዳለን። ምን ትያለሽ ማማ በዚህ ጉዳይ? ቆንጆ በጣም ደስ ይላል። እንደዚህ ከሆነ አብሽ ችግር የለውም። ተገናኝተን ከሱ ጋር እሱንም አነጋግረን ለማስታረቅ እኛ ዝግጁ ነን። የሱንም መምከር ያልሽውንም እሱንም እናሳያቸዋለን ስንቴ እንደመከረን እና በጣም አመሰግናለሁ። ሰላም ለትብብርሽ ረጋ ብለሽም ስላናገርሽኝ በጣም እናመሰግናለን። እሺ ቤተሰቦቻችን ይሄ ነው